ወይ ዛሬ ወይ መቼም በቃ 99% እምነት 1% እድል አላህ ሮናልዶን እንዳትስፈቅስልኝ በቃ የእግር ኳስ አምላክ እንዴ መከራችንን በላን አገራችንን በላን አረ ዋንጫ እንብላ ዓለም ዋንጫ እንብላ ከኩዮቹ ኩዲውን ውራ ቀረን እኮ ውራ ሆነን እኮ እንብላ ኔማር ትናንት ያለቅስ ኢትዮ እስካሁን እየተርበተበትኩኝ ነው እስካሁን ወይ ዛሬ ወይ መቼም የማው ዛሬ የጭንቀት ቀን ነው ያማልዬ በጣም ወዳለሁ ግን የበለጠ እንደወደ ትፈልጋለህ የበለጠ ማለት ፕሊስ ዛሬ አደብ ግዛና ተቀመጥ አንተ አደብ ከገዛ ስፔኖች በሙሉ ነው አደብ የሚገዙት ስለማቀ አንተ ብቻ እንደምንም ብለህ አደብ ለመግዛት ሞክር ያማልዬ ስወድ በቃ ይሄን ሰውዬቱ አትንካው ዛሬ በቃ ሲያረሰበን እንደፈለገ ይፈንጭና ይሄንን ስቴጅ ይለፍ በቃ ምንም ነገር አልፈልግም ዛሬ ጀማው የምሪን ነው የምላችሁ በዱአ ካልሆነ በቀር በጣም እየከበደኝ በቃ ዱአ አድርጉ ሁላችሁም መጾም ያለባችሁ ጾም እስቲ ራት አትብሉ ዛሬ ምን ይሰራል ራት አትብሉ እስቲ ዛሬ በቃ ሐሳባችንን ሰብስበን ብቻ ይሄንን ኳስ እንዲጀመው በቋጠሮም ቢሆን ይሄ ቡድን ማለፍ አለበት እየገደ ማለት በቋጠሮ የተበለ የመጀመሪያ ዋንጫ መባል አለበት የፖርቹጋል ዋንጫ ታውቃለህ ያው አርሰናልን በልተናል ቢሆንም እኛ ልምድ ስላለን ያው ከሌሎች ጋር ተዳምረን ደግሞ እናሳድገው የሚል ጥሪ ነው ማቀርብላችሁ ዛሬ ማታ ጀመው አደራችሁ የእግር ኳስ አምላክ ሆይ እባክህ ሮናልዶ ያለም ዋንጫን እንዲያነሳ አድርግልን። ለዚህኛው ሮናልዶ ለታታሪው ሮናልዶ ጭብጨባ ላልጣለው ሮናልዶ የሰዎች ክፉ ወሬ ወደ ታች ላልጎተተው ሮናልዶ ከተፈጥሮ ጋር ሲታገል ለነበረው ለስራ ምልክት ለሆነው ሮናልዶ አብራችሁ ይጸልዩ። በቃ ፈጣሪ ሆይ እግራቸውን ጠንካራ አድርግልኝ የፖርቹጋል ቡድንን በቃ ቀልባቸውን ሰብስብልኝ። ለዚህ ሮናልዶ ለምስኪኑ ሮናልዶ ይሄ ብራውን ተቀብቶ ገና መቶ ድርብ ጥርስ ኖሮት ሚኪ በትን ከቦልተን ጨዋታ ጋር ቀይሮ ለገባው ህልሙን ለማሳደድ ማድሪድ ለሄደው ለማይፈራው ከሊግ እየዞረ ዋንጫ ለማንሳት ራሱን በየቦታው ለማረጋገጥ ለሚታገለው ለእግር ኳስ ፍቅሩ ብለህ አምላኪ ሆይ እናንተ በዚህ አያያዜ ግን የሆነ እንትን ነገር ለሆነ ግን በቃ አርዳው እኔ ግራ ገባኝ እግዚአብሔር ጋይስ ዛሬ አይ ኒድ ዩ በጣም ሙስሊም ወይናችሁ ሼካችሁ ጋር እየሄዳችሁ ዱአ እንዲያረጉላችሁ ክርስቲያን ወይን ደግሞ ኦርቶዶክስ የሆናችሁ በየተቋማቱ እየሄዳችሁ ስለታችሁን እንድትሳሉ ፈልጋለሁ። ዛሬ ምሽት 4 ሰዓት ላይ ፖርቹጋል ከስፔን ጨዋታ አላት። እኔም ሂጄ ስለቴን እሳላለሁ። ሁላችንም በቋጠሩ አብረን ከፖርቹጋል ጋር ዛሬ የመጨረሻ የግድያ ጨዋታ ነው። የዛሬውን ስፔንን ካለፍን እመኑኝ ፋይናል እንደርሳለን። እመኑኝ። ይመቻችሁ። መልካም ቀን። እና ኔማርን ሲያለቅስ አይቼው ማለት ነው በቃ ሮናልዶ ነው ፊቴ ላይ ድቅን ያለብኝ። አንተ ስማ እኔ ብዙም ማዘን ሰው አይደለም በእግር ኳስ ምናምን ብዙ በቃ ቅርብ አይደለም ስሜቴ ምናምን ግን ኔማር ሲያለቅስ የሌለ ነው በቃ አለቃቀሱ ምናምን አንጀቴን ይበላኝ። እኔ ኔማርን በጣም ሲንስ ዴይ ዋን እንዴት እንደምወደው እግዚአብሔርን በራሱ እጅ ራሱን ጠልፎ ነው የጣለውና ዛሬ ሮናልዶ ኤክስፔክት ያደርጋል ብዬ አስባለሁ። ቢሸነፉ ሁላችንም ፖርቹጋል ብዙ እየጠበቅንባት አይደለም። ካሸነፈ ሌላ ታሪክ ነው። ከተሸነፈ ግን የሚጠብቅ ይመስለኛል ግን የሚያስችለውም አይመስለኝም። የመጨረሻ የፖርቹጋል ጨዋታው እንደሆነ ሲያቅ ሚከፋው ይመስለኛል። ከከፈው ደግሞ ያለቅሳል፣ ካለቀሰ ደግሞ ያስለቅሰናልና ሬዲ አይደለም እግዚአብሔር ሬዲ አይደለም ለዛሬ ጨዋታ። ሁላችንም ሬዲ ነንም ብያላሰብም እስቲ ብቻ መድኃኒዓለም ያውቃል። እኔ አቅሙ የለኝም ዛአርከይ 24 ሰዓት ባልሞላ ጊዜ ውስጥ ሁለቱም የምወዳቸው ተጫዋቾች ሲያለቅሱ ማየት ፈጽሞ ነው የማልችለው። የምሬን ነው የምላችሁ። ዛሬ በቃ በየትኛው መንገድ ሮናልዶዬ ማለፍ አለበት፣ ማሸነፍ አለባቸው። አይኖ በጣም ከባድ ነው። የሆነ ሚራክል ያስፈልጋል። ስፔን ማሸነፍ ይከብዳል። ስፔሻሊ እንደዚህ የተዝረከረኩ ባሉበት ጊዜ ማለትና ትናንት ኔማር ሲያለቅስ አየሁ። ዛሬ ደግሞ ሮናልዶ ሲያለቅስ ማየት ፈጽሞ የምችለው አይደለም። አቢቢና ከሲቋጥሩ የሮናልዶ አድናቂዎችም ደጋራ እግር ኳስን የምትወዱ ሰዎች ሁሉ ቋጠሮ ያስፈልገናል ወገን። የፈጣሪ ያለ በጣም ከባድ ነው የሚሆነው። የምሬን ነው የምላቸው። ክርስቲያኖ የድሮ ክርስቲያኖ ባይሆንም ግን ለሱ ስፔስ መፍጠር ችግር እንደሆነ እንግዲህ የስፔኑ ግብ ጠባቂም ሆነ አሰልጣኙ ይሄንን ነገር አምኗልና የዛሬውን ጨዋታ ማሸነፍ የሚችሉበት እድል አላቸው። ስፔን ምንም አይነት ጎል ያልተቆጠረባት ሀገር ናት እስካሁን ድረስና
ይሄንን ጨዋታ ማሸነፍ የሚችሉት በካውንተር ነው። ካውንተር ነው ሊጫወቱበት የሚችሉት። ስፔን ኳሱን ተቆጣጥራ መጫወት ትችላለች። ፖርቹጋል ግን ጎል አስቆጥራ ማሸነፍ የምችልበት እድል አለ። ብሩኖ ፈርናንዴዝ በካውንተር እንዴት እንደሚጫወት በኢንተር ቤት አይተነዋል። ራፋሌው ነው ምን ያህል ፈጣን እንደሆነ ተጫዋቹ እናውቀዋለን። ኔቶ ነው። ሁለቱም ፍጥነታቸውን ተጠቅመው ኳስ በቀላሉ ለክርስቲያኖ ማቀበል የሚችሉ ከሆነ የክርስቲያኖ ፊኒሺንግ የሚጠቀሙበት ጨዋታ ይመስለኛል። ክርስቲያኖ ጎል ማስቆጠር ችሎ ይህንን ጨዋታ ማሸነፍ የሚችሉበት አጋጣሚ አለ። እነ ኑኖ ሜንዴዝ እና ያማል ፍጥጫ ይጠበቃል። መሀል ሜዳ ተከላካዮቹ እነ ዲያዝ በጣም አሪፍ ናቸው ብዬ አስባለሁ። በላይ በኩል ግን ምናልባት ሴሜዶን ቢያስጀምር ለኔ በጣም አሪፍ ነው ብዬ አስባለሁና የዛሬው ጨዋታ ከክሮኤሺያው ጨዋታ በላይ ቀሎኛል። የክሮኤሺያው ጨዋታ አስፈርቶኝ ነበር። ፈጣሪ እንግዲህ እስከዛሬ ብዙ ነገር ጠይቄ አድርገህልኛል፣ ሰምተኛል ማለት ነው። ኢቭን አርሰናል የሚባለው ፉትቦል ክለብ ከብዙ ዓመታት በኋላ ዋንጫ እንዳሸንፍ አድርገህልኛል እና አሁን የመጨረሻው ልማኑ ምንድነው? ፖርቹጋልና ክርስቲያኖ ሮናልዶ የምትባል ሀገር ስፔን የምትባል ሀገርን በ16 ጥሎ ማለፍ ጥለው ወደ 8ቱ እንዲቀላቀሉ አድርገን ለዚህ ሰውዬ ከዛ በፊት ሁላችሁም የሮናልዶ ደጋፊዎች አንድ ሰው ሚኒመም 3 ጊዜ ኮፒ ሊንክ ሪፖስት ያድርገው ማለት ነው። ይሄንን ቪዲዮ ማለት ነው የሁሉም የሲአር7 ደጋፊዎች ጋር ታደርሱልኛላችሁ። ምናልባት የኔና እናንተም የመጨረሻ በሮናልዶ ጉዳይ እየሳቅን የምንሰራው ቪዲዮ ሊሆን ይችላል ማለት ነው። አይታወቅም። ሁሉም የክርስቲያኖ ደጋፊዎች ኮሜንት ሴክሽን ላይ ኮሜንት ሳታደርጉ እንዳታልፉ ማለት ነው። ፈልጉ ጸልዩ፣ የፈለጋችሁትን ነገር ብቻ ኮሜንት ላይ መልካም ምኞታችሁን ተመኙለት ለዚህ ሰው። ፖርቹጋል ብሔራዊ ቡድን ማለት ነው እንደዚህ ካደረገች ይህንን ጨዋታ ጥላት አልፋለች ምናምን የሚለውን ነገር ምንም የሚጠቅም አይመስለኝም። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግረናል። ነገር ግን የፖርቹጋል ተጫዋቾች በተቃራኒው ልክ እንደዚህ ስንጠብቃቸው ዲስአፖይንት ነው የሚያደርጉት። እንደ ቡድን ምንም ጥያቄ የለውም። እንደው ፈጣሪ ሱፍ ይርዳን እንጂ ስፔን በደንብ የተሻለች ቡድን ነች። ኢንዲቪጁዋሊ ያላቸውን ኳሊቲ በአግባቡ የተጠቀሙት ነው ማለት ይቻላል። ኢቭን በተከላካይ መስመሩ ብትሄዱ እስካሁን ምንም አይነት ጎል ያልተቆጠረበት የተከላካይ መስመር ነው ያላችሁ። መሀል ላይ ብትሄዱ እነ ሮድሪ እነ ፔድሪ በባለፈ ምን ሲያደርጉ እንደነበረ ተመልክታችሁታል ማለት ነው። ወደፊት ብትሄዱ ያው ላሚን ያማል በየትኛውም ሰዓት አደገኛ ሙከራዎች ማድረግ የሚችል ከምንም ተነስቶ ምንም መፍጠር የሚችል ተጫዋች ነው። በዛኛው በኩል ራሱ ኒኮ ዊሊያምስ የሚባለው ተጫዋች ትንሽ ወረድ ብላ ሲባል ባይና የሚባለው አሌክስ ባይና የሚባለው ተጫዋች በጣም አስቸጋሪ እንገር ነው። አጥቂያቸው ያርዛባል የሚገርም ፎርም ላይ ከኢንዲቪጁዋል ኳሊቲያቸው አቅማቸው በላይ ደግሞ ማለት ነው ዋናው ነገር እንደ ቡድን በደንብ ቲም ስፒሪት ያለው ቡድን ነው ማለት ነው። ለዛ ነው በጣም አስፈሪ ቡድን የሚሆነው። በተቃራኒ የፖርቹጋል ብሔራዊ ቡድን ደግሞ ኢንዲቪጁዋል ኳሊቲ ያለ በተለይ የመሃል ሜዳው ምናምን በእርግጠኝነት ከዚህ ቡድን አያንስም። ነገር ግን ምንም መፍጠር የማይችል የመሃል ሜዳ ቡድን ነው እስካሁን እንደተመለከትነው ማለት ነው። ምናልባት በዛሬው ጨዋታ እንግዲህ የተለየ ነገር ካስመለከቱን በጣም ጸድ ይሆናል ብዬ አስባለሁ። ሁላችንም እንደምናውቀው የቶርናመንት ጨዋታ ነውና የቶርናመንት ጨዋታ ደግሞ አንድ ቡድን ግዴታ መጥቶ ስለሆነ ያልፋል ማለት አይደለም። ችግሩ ግን ማለት የፖርቹጋል ብሔራዊ ቡድን ስቲል ጎሎችን ማስቆጠር ቢችሉ እንኳን ማለት ነው መምራት ቢችሉ የተከላካይ መስመሩ በአግባቡ ጎል ሊቆጠርበት እንደሚችል በባለፈ ጨዋታ ራሱ ተመልክታችኋል። ኑኖ ሜንዴዝ ተወሰዱ የነበሩት ቦታ የመከላከል እንዝላልነታቸው ምናምን በጣም የሚያስጠላ ነበርና ኢቭን ፖርቹጋል ጎል አስቆጥራውና የመምራት ቻንስ ብታገኝ ጎል ይቆጠርባታል። ኢቭን የተከላካይ መስመሩ የፖርቹጋል ጥሩ አይደለም። ብቻ እንዳልኳችሁ ነው የጥሩ ማለፍ የቶርናመንት ጨዋታ ነው። 90 ምናምን ደቂቃ የሚደረግ ጨዋታ ነው። ስለዚህ ማለት ነው አንድ ቡድን ግዴታ እንዳልኳችሁ ምርጥም ስለሆነች ታርፋለች ማለት አይቻልም። የፖርቹጋል ብሔራዊ ቡድን እንደሚያልፍ ተስፋ እናደርጋለን። መልካም እድል ለኛ። ግን ነገር ላስታውሳችሁ ብዬ ነው ክርስቲያኖ ሮናልዶ ቨርሰስ ላሚን ያማል ላስት ታይም ሲገናኙ የነገር ነበር ሀፕን ያደረገው ማለት ነው። ክርስቲያኖ ጨርሷል ምናምን ባይዘው የሩቅ አይደለም 40 ዓመቱ ነበር ያኔ በጣም በቅርቡ ነው ማለት ነው። በ34 ምናምን ስፔን ላይ እየቀለደ ሃትሪክ ሰራባት ምናምን ተመልክተናል ማለት ነውና ክርስቲያኖ ጨርሶ ምናምን በተባለበት ጊዜ ራሱ ማለት ስፔን እየመራች በነበረበት ጊዜ ጎሎችን አስቆጥሩ ለሀገሩ ኔሽንስ ሊግ እንድታሸንፍ ማድረግ ችሏል ማለት ነውና አሁንም ክርስቲያኖ ስለሆነ ምንም እንኳን እድሜው ቢገፋ ምንም ከሱ የሆነ ነገር አለመጠበቅ አንችልም ማለት ነው። ስለዚህ ክርስቲያኖ ሮናልዶ ዛሬ የሆነ ነገር ሊያስመለክተን ይችላል። ባያስመለክተን እንኳን ኢሶዬ የዘመናችን ጀግና ነው ማለት ነው። በደንብ ኮፒ ሊንክ ሪፖስት ያደርጋችሁ ፎሎ ማድረግ እንዳይረሳ። ይሄ ጨዋታ ፖርቹጋል ባታሸንፍና ሮናልዶ ቢወድቅ እንኳን በሌላ ቪዲዮ ጀግናው ማልቀስ የለበትም። እንደዛም ማየት አልፈልግም። በሌላ ቪዲዮ እንመለስበታለን። በደንብ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ። እነዚህ ሁለት ጌሞች ካመለጧችሁ ዛሬ በህይወት ዘመናችሁ ከኳስ ታሪኮች አንዱ ሚስ እንዳረጋችሁ አንዱን ቀን በቃ እንዳልተገኛችሁ ቁጠሩት። ትናንትናም እንደዛው ሆኖ ማለት ነው። ኖርዌይም ኢንግላንድንም አይታችኋል የተፈጠረውን ነገር። ዛሬም ያው ነገር ነው የሚደገመው። ቤልጂየም ከዩኤስኤ፣ ፖርቹጋል ከስፔን። በዚህ አመት እንግዲህ እንደምታውቁት ክርስቲያኖን እየደገፍኩኝ ፖርቹጋል ዋንጫውን እንድታነሳ ነው እየቋጠርኩኝ ያለ ነው እስካሁን ድረስ እና ላይክ ሁለት ቲሞች አይኔን ስቦታል፣ ኖርዌይ እና ቤልጂየም ማለት ነው። ሶ እነሱ አሁንም እንዲያልፉ ቋጥራለሁ። ዋነኛው ደግሞ ፖርቹጋል ነው። ትናንትና የኖርዌይን በስኬት አሳልፈናል። ዛሬ ቤልጂየም እና ፖርቹጋል 4 ሰዓት እና 9 ሰዓት ጨዋታ ያደርጋሉ። ለነሱ ደግሞ እንቋጥራለን።
እንዳተኛ አሁን ገብተተኛ በኋላ እንዳተኛ ወዳጅ ላይክ 7 ሰዓት ምናምን ነው የሚያልቀው ጌሙ። በቃ እረፍት ይቅርብህና ጠብቅ። ከተኛ በቃ ይበላሻል የኳስ ሙዱ ራሱ። ሰው ሁላችሁም ይሄ ጨዋታ እንዳያመልጣችሁ። ዩኤስኤ በዚህ ዓመት እንደምታውቁት እንዳዘጋጀነቷ አልፈታም ብላለች። አልፈታም አገባለሁ ብላለች። ቤልጂየም እንግዲህ እንደምታውቁት ባለፈው ከ2-0 3-2 አድርጎ ኤክስትራን ተጠቅሞ ከ86ኛው ደቂቃ በኋላ ማለፍ ችሏል ማለት ነው። ሶ የሚገርም ነገር እንደምናይ ተስፋ አደርጋለሁ። በሌላኛው በኩል ፖርቹጋል ከስፔን ይሄ ጨዋታ እንግዲህ ሁለቱም እንደሚያገቡ እርግጠኛ ነኝ። ግን የበለጠ የተከላከለና የበለጠ ማግባት የሚሞክር ቲም ያሸንፋል ብዬ አስባለሁ። ይሄ ጨዋታ ግን ኤክስትራ ፔናልቲ ድረስ ከሄደ ፖርቹጋል ያልፋል። እመኑኝ እኔም ፖርቹጋል ያልፋል። አይ ቲንክ ፖርቹጋል የሚያልፍ ይመስለኛል። እንደ ቋጣሪነቴ ሳይሆን እንደ ፖርቹጋልነት ፖርቹጋል የሚያልፍ ይመስለኛል። ገና ነው የክርስቲያኖ ጉዞ አሁን አይቀደምም። ለማንኛውም የእናንተን ግምት ኮሜንት ላይ አስቀምጡልኝ። ይህንን አካውንት ፎሎ ማድረጋችሁን እንዳትረሱ። አዲስ አካውንት ስለሆነ ይመቻችሁ። እናት ሀገር ፖርቹጋል ከስፔን ዛሬ ከምሽቱ 4 ሰዓት ላይ ይፋለማሉ ማለት ነው። ሰሚ ፋይናል ጋር ወይም ደግሞ ፋይናል ጋር መገናኘት ያለባቸው ቡድኖች ቀድሞ ተገናኝተዋል ማለት ነው። እድለኛ አይደለንም። ዛሬ ምን ይፈጠራል? በጣም አስጊ ነው። ምክንያቱም ባለፈው ፖርቹጋል ብሔራዊ ቡድን እንግዲህ ከክሮሻ ጋር ባደረጉት ጨዋታ ምን ያህል እንደተፈተነ አይተናል ማለት ነው። ነገር ግን ሁሉም ብሔራዊ ቡድን ነው እየተፈተነ ያለፈ። ማንም ቀለል አድርጎ ጨዋታን አሸንፎ ያለፈ ብሔራዊ ቡድን እስካሁን አላየንም። ትላልቅ የምንላቸው የፈረንሳይ ብሔራዊ ቡድን፣ የእንግሊዝ ሁሉም ብሔራዊ ቡድን ተንገዳግሎ ነው ወደ ቀጣይ ዙር ያለፈና አይታወቅም የሚፈጠረው። ብቻ ሮቤርቶ ማርቲኔዝ አዲስ ነገር ይዞ የሚመጣ ከሆነ የተሻለ ድል ይኖራል ብዬ አስባለሁ። በተለመደው መልኩ ከሆነ ግን እንግዲህ ጎል ለማስቆጠር በጣም አስቸጋሪ ነው። የጎል እድሎች ብዙ አይፈጠሩም፣ ብዙ ሙከራዎች አይኖሩም። ብዙ ጊዜ ፖርቹጋል ጋር ካያችሁ እሱ ነው ትልቁ ችግር። ብቻ ይቅናን፣ ይመቻችሁ። ዓለምን ያነጋገረው የክርስቲያኖ ሮናልዶ ንግግር ስፔንን ድባቅ እንደምንመታው ነው የሚሰማኝ ሲል የእግር ኳስ ንጉሱ ክርስቲያኖ ሮናልዶ ተደምጧል። ይህንን ታሪካዊ ፍልሚያ ማን የሚያሸንፍ ይመስላችኋል? ክርስቲያኖ ሮናልዶ ቃሉን ጠብቆ ስፔንን ድባቅ ይመታል ወይስ ስፔኖች የንጉሱን የመጨረሻዊ ዓለም ዋንጫው ጉዞ እዚህ ላይ ያበቁታል? ግምታችሁን አስቀምጡ። ይህ የመጨረሻ የዓለም ዋንጫዬ ነው። ይህንን ውብ ህይወት ለሰጠኝ ፈጣሪን አመሰግናለሁ። ይህንን የዓለም ዋንጫ ባሸንፍም ባላሸንፍም እኔ ያው ሁሌም ክርስቲያኖ ሮናልዶ እንደሆንኩ እኖራለሁ ሲልም ገልጿል። ሮናልዶ ላለፉት 2 አስርት ዓመታት በትችትና በክፋት ሊያወርዱት ለሞከሩት ወገኖች በኩራትና በጽናት ይመልስ። ለ23 ዓመታት እኔን ከመንገዴ ለማስወገድ ስትሞክሩ ቆይታችኋል። ነገር ግን ያጠረታችሁ ሁሉ ከንቱና ዋጋ የሌለው ነበር። እኔ ግን እነሆ እስካሁን ድረስ በቁንጮ ማማ ላይ አለሁ ሲል አስታውቋልም። የጨዋታ ቀን ነው ዛሬ። አሁን እንደው የፖርቹጋል ደጋፊም ባትሆን የዛሬውን ጨዋታ ለምንድን ነው ፖርቹጋል ማሸነፍ ያለባት ካልከኝ ሁላችንም ለራሳችን ጥቅም ነው። ግልጹን ስነግራችሁ ማለት ነው። ፖርቹጋል እንዴት ማሸነፍ አለባት የሚለውን እኔ በራሴ ምልከታ የራሴን አቀርባለሁ። እናንተ ደግሞ በኮሜንት እኔ ማረም ትችላላችሁ። ከእናንተ የተለየ ሰው አይደለም። ለማንኛውም ፖርቹጋል ግዴታ ማሸነፍ ያለባት በቃ ግዴታ ነው። ማቴ ፖርቹጋል ከተሸነፈ የሆነ ነገር ይናገር እግዚአብሔር ነው ማለት። ትናንትና በኔማር ስንት ህዝብ እንደከፋው አይታችኋል። ማቴ የምንም ደጋፊ ብትሆን ኔማር ሲያለቅስ ይከፋል። እንደዛ ሁሉ 970 ምናምን ያገባ ይሄው እዚህ ጋር አለላችሁ ጎልማሳ ሰውዬ ማለት ነው። የሱን ደግሞ መጨረሻ በእንባ ማየት ምናምን በጣም ይደብራል። ስለዚህ ሁላችንም የሱን በጎ ነገር እንመኛለን ማለት ነው። ስለዚህ ፖርቹጋል ማሸነፍ ካለባት እኔ ይኸውላችሁ ማርክ መደረግ ያለ የጨዋታው ስታይል አይደለም የሚመለከተኝ ማንን ማርክ ያደርግ የሚለው ላይ ብቻ ነው ፎከስ ማድረግ። በጣም ቀላል ነው። በቃ ያማል ነው መጀመሪያ መያዝ ያለበት ከስፔን ቤት። ምክንያቱም ስፔን የምናውቃት ስፔን አይደለችም ሲጀመር። ፖርቹጋል እና ስፔንም ተገናኝተው ፖርቹጋል ስፔንን ያሸነፈቻት ስፔን አይደለችም ራሱ። ከዛ አቋሟ ወርዷል ይታወቃል። ፖርቹጋል በተለይ ፖርቹጋል ሚድፊልደር የተጠበቀውን አይደለም የሚያደርገው። በጣም አንድ ምንም አይነት የጎል ፈጠራ ምናምን ሳይሰራ ይወጣል እኮ ግልጽ ነው። ነገር ግን ስፔን ደግሞ በጣም እኔ ልነግራችሁ ከምችለው በላይ አቋሟ ወርዷል። ሁሉም ሰው የሚጠብቀው ያማል የሆነ ነገር እንዲፈጠር፣ ኳሶቹ ሊመዱት ወደ ያማል። ስለዚህ አንድ ሰው ያማልን ማርክ ማድረግ ላይችል ይችላል፣ ግን ቢያንስ ይቋቋመዋል። ሜንዴስ ማለት ሰው ሜንዴስ የፒኤስጂው ሜንዴስ አይደለም እዚህ ላይ ያለው አቋሙ ወርዷል። ይሄም ግልጽ ነው። ነገር ግን ያማልን መቆጣጠር ይችላል። አትሊስት እሱን እንዲመቸው ያደርግ ሌላው ቢቀር ማለት ነው።
በሆነ ጨዋታ ላሚን ኩክ ሲያደርጉ አይተናል። ከዛ በኋላ ደግሞ እንደገና ደግሞ ሜንዴስ ደግሞ ምንም ነገር ሳያፈናፍነው በልጦትም አይተናል። ስለዚህ አሁን ምን ይፈጠራል የሚታወቅ ነገር አይደለም። ነገር ግን ሁለቱም ተጫዋቾች ምቾት አይሰጣጡ ግልጹን ስንነጋገር ማለት። ስለዚህ ያማል ከተያዘ ፔድሪ ክሬቲቪቲው ቀንሷል፣ በጣም ቀንሷል። ያያችሁት ሰዎች እኔ የማድሪድ ፋን ስለሆንኩ አይደል ያየ ሰው ይረዳኛል። በጣም ክሬቲቪቲው ቀንሷል። ስሩቦል አይሰጥም፣ ከርቡ በጣም ተበላሽቷል። ዊዛውት ቦል የሚጫወተው ምናምን አይታችሁታል። ፖዚሽን አያያዙ ያማልን ፈልጎ ነው ኳስ መጫወት የሚፈልገው፣ ምክንያቱም ያማል ጋር ኳስ ይቀልለት። ስለዚህ አሁን ፔድሪ ክሬቲቭ አይደለም፣ ያማልን ትይዛለ የሆነ አድቫንቴጅ ይኖረዋል ማለት ነው። ፖርቹጋል የፖርቹጋልን ድክመት አይደለም እያወራሉት የስፔን። ከዛ ደግሞ አሁን ሰው በጣም እያወራለት ያለው ኦያርዛባል ነው። እኔ በደንብ ግልጹን ነው የምነግራችሁ፣ የሚያስጨንቀኝ ተጫዋች አይደለም። ግልጹን ስነግራችሁ ማለት የሚያስጨንቀኝ ተጫዋች አይደለም። ስለዚህ ይሄን ፎቶ እኔ በጣም የተመቸኝ የምፈልጋቸው ተጫዋቾች ስላሉ የስፔን አሁን ወሳኝ ተጫዋቾች ሶስቶቹ ናቸው። ሶስቱ ከሶስቱ አሪፍ አቋም ላይ የሚገኘው ኦያርዛባል ነው። ለምንድን ከትንሽ ቲም ጋር ነው እሱን እየተጫወተ ያለው፣ በጣም ከትንሽ ቲም ጋር ማለት ነው። አሁን ራሱን የሚፈትንበት ጨዋታ ያሁኑ ጨዋታ ነው። አሁን ላይ በደንብ ፐርፎርም ካደረገ እኔም አስተሳሰብን እንድቀይር ያደርገኛል፣ ግልጹን ስነግራችሁ ማለት ነው። ካደረገ ግን እስካሁን ባለው ነገር ግን እኔ የምፈራው አጥቂ አይደለም በስርዓት ማለት ነው። ስለዚህ እኒህን ሶስት ተጫዋቾች ማርክ ማድረግ የሚችል ከሆነ ፖርቹጋል ውጤታማ ይሆናል። ስለዚህ የኔ እይታ ሶስቱም ተጫዋቾች ላይ ማርክ ማድረግ ብቻ ነው። በቃ ማንቱማን ማርክ ማድረግ ብቻ። እኔ አሁን ስለ ታክቲክ አይደለም የሚያወሩት። ማንቱማን ማርክ የሚያደርጉ ከሆነ ፖርቹጋል በቀላሉ ነው የምታሸንፈው። ግልጹን ስነግራችሁ በቀላሉ ታሸንፋለች። የኔ ምልከታ ነው። የእናንተን በኮሜንት ንገሩ። ይመቻችሁ። ምናልባት ዛሬ የመጨረሻው ሊሆን ይችላል፣ እንዳያመልጣችሁ። ክርስቲያኖ ሮናልዶ በፖርቹጋል ማሊያ ዛሬ የመጨረሻው ጨዋታ ሊሆን ይችላል። ፖርቹጋል ከስፔን ዛሬ ማታ 4 ሰዓት ላይ ትጫወታለች። ምናልባት እንግዲህ ሳይሳካላት ፖርቹጋል ብትሸነፍ የመጨረሻው የክርስቲያኖ ሮናልዶ በዓለም መድረክ ላይ ጨዋታ ይሆናል። ስለዚህ የክርስቲያኖ ሮናልዶ ደጋፊዎች የዛሬ ምሽቱ ጨዋታ እንዳያመልጣችሁ። ነገሮች ሳይሳኩ ፖርቹጋል ብትሸነፍ ምናልባት ክርስቲያኖ ሮናልዶ ለመጨረሻ ጊዜ በፖርቹጋል ማሊያ የሚታዩበት የመጨረሻው ጨዋታ ይሆናል። ስለዚህ እንዳያመልጣችሁ። ለክርስቲያኖ ሮናልዶ ደጋፊዎች ይህን ቪዲዮ ሼር አድርጉላቸው። ክርስቲያኖ ሮናልዶ በራሱ አንደበት ይህኛው የዓለም ዋንጫ የመጨረሻው የዓለም ዋንጫ መሆኑን ተናግሯል። ክርስቲያኖ ሮናልዶ በቃለ መጠይቅ ላይ ወይም ደግሞ ከስፔን ጨዋታ በፊት እንግዲህ በተደረገው ቃለ መጠይቅ ላይ ይህንን ነገር ተናግሯል። ክርስቲያኖ ሮናልዶ ይህ የረጅም ጊዜ የዓለም ዋንጫ ጉዞ የመጨረሻ ይሆናል በማለት አረጋግጧል። ክርስቲያኖ ሮናልዶ ይህ አሁን እየተጫወተበት ያለው የዓለም ዋንጫ በዓለም መድረክ ላይ የሚያደርገው የመጨረሻው ውድድር እንደሚሆን እንግዲህ በይፋ ራሱ ተናግሯል። እግር ኳስ በዓለም መድረክ ላይ ንጉሷን እንግዲህ በዚህኛው የዓለም ዋንጫ ላይ ትሰናበተዋለች። ክርስቲያኖ ሮናልዶ ይሄኛው እንግዲህ የመጨረሻው የዓለም ዋንጫ ጨዋታዬ ነው ወይም ደግሞ በፖርቹጋል ማሊያ እንግዲህ የሚጫወተው የመጨረሻ ጨዋታዬ ነው ብሎ ተናግሯል። እናንተ ምን ተሰማችሁ? ለዚህ ዝግጁ ናችሁ ወይ? ሀሳብ አስተያየታችሁን እስቲ ኮሜንት ላይ አስቀምጡልን። ለክርስቲያኖ ደጋፊዎች ይህን ቪዲዮ ሼር አድርጉላቸው። ሜንሽን ማድረጋችሁ እንዳይረሳ። የጨዋታው ቀን እንግዲህ ወደ ስቱዲያችን ተመልሰናል ጋይስ። ዛሬ እንደምታውቁት ምሽት 4 ሰዓት ፖርቹጋል ከስፔን ወደ 8 ውስጥ ለመግባት የሚያደርጉት የጥሎ ማለፍ ጨዋታ አለ። ብዙዎቻችሁ ብዙ ሰው ስፔን ታልፋለች፣ ፖርቹጋል እዚህ ጋር ታበቃለች እያለ ነው። እኔ ብቻዬም ቢሆን ፖርቹጋል ላይ ተስፋ ያልቆረጥኩ ብቸኛ ደጋፊ ሊሆን ይችላል ጋይስ። እኔ ተስፋ እየታየኝ ነው፣ እንደምናልፍ እየታየኝ ነው። የፈለጋችሁት ማለት ትችላላችሁ። ስፔን እኮ ማንንም አልሰማም፣ እናልፋለን። ኔይማር ትላንትና እንዳለቀሰው ነው ሮናልዶ ሲያለቅስ ማየት አልችልም፣ ልቤ አይችልም። በቃ የዛሬ 4 ዓመት እንደዛ ሲሆን የሆንኩትን ስለማቅ እንደዛ እንዲሆን አልፈልግም። ስለዚህ ውስጤ በጣም ተስፋ አድርጓል። ሮናልዶም ቃለ መጠይቅ ላይ ብዙ ነገር ተናግሯል፣ ተስፋ ሰጥቶኛል። እና ጋይስ እናልፋለን። ምን አለበሉኝ። ጨዋታው ሲጠናቀቅ ይሄን ቪዲዮ ይዤላችሁ እመጣለሁ። ጧት ምን ብያችሁ ነበር ብዬ ማለት እንደምናልፍ ነው ታውቆኛል። ኢንሻአላህ እናልፋለን፣ እርግጠኛ ነኝ። ክሪስ ጎል ታገባለች። ብቻ ምን ላችሁ ነው ዛሬ ጨዋታ ቀን ነው፣ እኛ እናሸንፋለን። ቀጣይ የእንግሊዝና የቤልጂየም እና የዩኤስኤን አሸናፊ እናገኛለን። ከዛ በኋላ ፍራንስ መጣለሽ። እኔ ጋይስ ለምን ከፍራንስ ጋር ተጫወተም ፖርቹጋል ተስፋ አልቆርጥም። በቃ በሆነ በሚራክልም ቢሆን እንደምናልፍ ነው ተስፋ ማድረጋው። ፋይናል ደርሰን ዋንጫችን ከፍ እስከምናደርግ ድረስ ተስፋ አልቆርጥም። አዎ ተስፋ አልቆርጥም። አበደ ልትሉኝ ትችላላችሁ፣ ግን አልሰማችሁ።
የጨዋታ ቀን ነው። እናሸንፋለን። ከዛ ስፔን ካለፍን በኋላ ደግሞ ማን እንደምትሉ ድጋሚ እንሰማለን ማለት ነው። እኔ በጠባብ ውጤት የሚያልቅ ይመስለኛል። ኦፍ ኮርስ ከባድ ጨዋታ ነው፣ ግን 1-0 ኦር 2-1 something ክሎዝ የሆነ እንትን እስከ ፔናልቲ መሄድ ይችላል። አላውቅም፣ ብቻ በምንም ይሁን በምን ፖርቹጋል ታልፋለች። ማርክ ማይ ወርድ፣ ቃሌን ያዙት። በኋላ እንገናኛለን ጋይስ። ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። ማታ ላይ ብለን እንገናኛለን። ይመቻል። በህይወቴ እንደ ዛሬ ግራ ተጋብቼ አላውቅም። ዛሬ የፖርቹጋልን ጨዋታ አሊ ገና ውሳኔ ላይ መድረስ አልቻልኩ። ስፔን አሪፍ ቡድን ነው። ንጉሱ ሲያለቅስ ደግሞ በጣም ነው የሚከፋኝ። ንጉሱ ሲያለቅስ ማየት አልፈልግም። በዚህ ምክንያት ኳሱን ማታ ባላየውና ውጤት ብሰማ ብዬ አስባለሁ። ንጉሱን ደግሞ ማየት የህይወቴ ትልቁ ደስታ ነው። ለማንኛውም የዓለም ህዝብ ለመጨረሻ ጊዜ ፖርቹጋልን የሚደግፍበት ምሽት እንዲሆን አልፈልግም። ድል ለፖርቱጋል። ግምት ለስፔን ቢሰጥም ፖርቱጋል ስፔንን በማሸነፍ ወደ ኳርተር ፋይናል ታልፋለች። ጎቱ ሲአር7ንም ጎል ያገባል። ጎቱ ሲአር7 የመጨረሻው ዓለም ዋንጫ መሆኑን ተናግሯል። እቺ ቀን እንዳትመጣ ብዙ ጊዜ ጸልያለሁ፣ ግን ምንም ማድረግ አይቻልም። ሁሉም ነገር ማብቂያ አለው። ስለዚህ ጎቱ ሲአር7 ማብቂያውን ተሞሽሮ በዓለም ዋንጫ ደምቆ እንዲጨርስ ምኞታችን ነው። ዛሬ ምሽት 4 ሰዓት ፖርቱጋል ከስፔን። ድል ለእናት ሀገር ለፖርቱጋል፣ ድል ለንጉሱ ለሲአር7። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ እግር ኳስ ጨርቃን ጥላ ታብዳለች። ፖርቹጋል ከስፔን የአይቤሪያኑ አጓጊ ትንቅንቅ፣ የአይቤሪያን ደርቢ እየተባለ የሚጠራው የሁለቱ ጎረቤታሞች ፉክክር ለ42ኛ ጊዜ ዛሬ ምሽት በዓለም ዋንጫ ወሳኝ የጥሎ ማለፍ ጨዋታ ላይ የሚገናኙ ይሆናል። እስካሁን ድረስ በተገናኙባቸው 41 አጋጣሚዎች ስፔን 17 ጊዜ ድል ሲቀናት 18 ጊዜ በአቻ ውጤት አጠናቀዋል። እንዲሁም ፖርቹጋል 6 ጊዜ ብቻ ማሸነፍ ችላለች። የ41 ዓመቱ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶም የመጨረሻ የዓለም ዋንጫ ተሳትፎውን በዋንጫ መደምደም ትልቅ ምኞቱ እንደሆነ ተናግሯል። ፖርቹጋል ከስፔን ማን ያሸንፋል? ግምታችሁን ኮሜንት ላይ አስቀምጡልን። ፎሎ እያደረጋችሁም አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም።